በዚህች ምድር ላይ ማንም ሰው እንዲደርስበት የማይፈልግ አንድ በጣም አስፈሪና ሚስጥራዊ ቦታ አለ። አይሮፕላኖቹ በላይኛው ሲበሩ ይወድቃሉ ወይም ደግሞ በኃይል አቅጣጫቸውን እንዲቀይሩ ያደርጋሉ። እግረኛ ሆነ ወደዚያ ቦታ የተጠጋ ሰው ወዲያውኑ ይገደላል ወይ ደግሞ እስከ ወዲያኛው ተሰውሮ ይቀራል። ይህ ቦታ ከአሜሪካና ከሜክሲኮ ተደምሮ በላይ የሚበልጥ በበረዶ የተሸፈነ ግዙፍ ምድር ነው። ነገር ግን አስገራሚው ነገር ይሄ ነው። ከ50 በላይ የሚሆኑ የዓለም ትላልቅ መንግስታት ተሰብስበው አንድ ሚስጥራዊ ውል ተፈራረሙ። ውሉም ማንም ተራ ሰው እዚያ ቦታ እግሩን እንዳይረግጥ የሚል ነው። ለመሆኑ እነዚህ መንግስታት በዚያ ቅዝቃዜ ውስጥ ምን እየደበቁ ነው? የመጻተኞች ፍጡራን የቆሙ አይሮፕላኖችን ወይስ ምድርኛ እንደተማርነው ድቡልቡል ሳትሆን በመጨረሻ እዚያ ቦታ ላይ ነው? እስከዛሬ ድረስ የተታለልንበት ትልቁ የዓለም ሚስጥር ምንድን ነው? በየቀኑ በሺዎች የሚቆጠሩ አይሮፕላኖች በዓለም ዙሪያ ይበራሉ። ከፍራንክፎርት ወደ አዲስ አበባ፣ ከኒውዮርክ ወደ ለንደን፣ ሁሉም አጭሩን የቀጥታ መንገድ ተከትለው ይሄዳሉ። ነገር ግን አንድ በጣም የሚገርም ነገር አለ። በስልክ ላይ ፍላይት ትሬድ 24 የሚባለውን የአይሮፕላን መከታተያ መተግበሪያ ከፍተህ ብታይ አንድ ትልቅ ጉድ ታዘባለህ። አይሮፕላኖቹ ከደቡብ አህጉራት ተነስተው ወደ ሌላ ቦታ ሲበሩ ደቡብ ዋልታንን ወይም አንታርክቲካን በሩቅ ዙረው ነው የሚሄዱት። አስቡት እስቲ ከአውስትራሊያ ተነስተህ ወደ ደቡብ አሜሪካ ለመሄድ ብትፈልግ አጭሩ መንገድ በቀጥታ በደቡብ ዋልታ አየር ላይ ማለፍ ነበር። ነገር ግን አይሮፕላኖቹ በሺዎች የሚቆጠሩ ኪሎ ሜትሮችን ጨምረው ሩቅ መንገድ ይዞራሉ። ለምን? መንገዶቹን ለማርዘም፣ ነዳጅ ለማባከን፣ ወይስ አይሮፕላኖቹ እዚያ ቦታ እንዳያልፍ የተከለከሉበት የሆነ ሚስጥር አለ? ታሪኩን በደንብ የሚጀምረው በ1959 ነው። በዚያን ጊዜ የዓለም ትልልቅ መንግስታት በሚስጥር ተሰበሰቡ። የአንታርክቲካን ስምምነት የሚባል ውልም ተፈራረሙ። ከ50 በላይ አገሮች በጋራ የፈረሙት ይሄ ውል አንድ በጣም ጥብቅ ህግ አወጣ። ማንም አገር በደቡብ ዋልታ ላይ ጦር ሰራዊት ማሰማራት አይችልም። ማንም ተራ ሰው በራሱ ፍቃድ ሄዶ ያንን ምድር መመርመር አይችልም። ለምን ተባለ ቢባል መንግስታት የሚሰጡን መልስ የበረዶን የተፈጥሮ አካባቢ ለመጠበቅ ነው የሚል ነው። ግን እውነት ይሄ ብቻ ነው መልሱ? ከዚያ በፊት በ1920ዎቹና 40ዎቹ አካባቢ ሪቻርድ በርድ የሚባል አንድ የአሜሪካ አየር ኃይል አዛዥ ወደ ደቡብ ዋልታ ተጓዘ። ከጉዞ ሲመለስ በቴሌቪዥን ቀርቦ የተናገረው ነገር ግን መላውን ዓለም አስደነገጠ። ከበረዶ በስተጀርባ ገና ማንም ያላየው በሀብት የተሞላ ሌላ አህጉር አለ አለ። ከዚያ በኋላ ግን ያ ሰው ድምፁ እንዲጠፋ ተደረገ። ከዚያች ቀን ጀምሮ ሰዎች መጠራጠር ጀመሩ። ምድር እኛ እንደተማርነው ክብ ሳትሆን መጨረሻዋ በግዙፍ የበረዶ ግንብ የተከበበች ናት የሚል ወሬዎች ተዛመቱ። ይህ የበረዶ ግንብ ደግሞ የሰው ልጅ ከምድር ዳርቻ እንዳይወድቅ ወይም ከምድር ውጭ ያለውን ምስጢር እንዳያይ የተሰራ ነው የሚል መላምቶች ወጡ። አስቡት፣ በሺዎች የሚቆጠሩ ኪሎ ሜትሮችን የሚረዝም ወደ ሰማይ የተሰቀለ ግዙፍ የበረዶ ግንብ። ግን ይሄ ነገር እውነት ነው ወይስ በስተጀርባ ሌላ እጅግ የሚያስፈራ እውነት አለ? እነዚህ ሰዎች የመንግስታትን ምስጢር እያወጣን ነው በማለት ሌላ ትልቅ ድንጋጤ የሚፈጥር ነገር ይዘው መጡ። ናሳ እና ሌሎች የህዋ ተቋማት የሚያሳዩን የምድር ፎቶዎች በሙሉ በኮምፒውተር የተቀናበሩ CGI እንጂ እውነተኛ አይደሉም አሉ። እውነቱ ከተጋለጠ የዓለም ስርዓት በሙሉ ይወድቃል አሉ። አስቡት እስቲ፣ ምድር እንደተነገረን ሳትሆን በላይዋ ላይ የተደፋ ትልቅ የሰማይ ጣሪያ ወይም ዶም አላት። መጨረሻዋ ደግሞ ያ ግዙፍ የበረዶ ግንብ ነው ከተባለ የህዋ ጉዞ ንግድ፣ የሳተላይት ሽያጭ እና ትላልቆች የዓለም ኩባንያዎች የሚያገኙት ቢሊዮን ዶላር በሙሉ አቧራ ሆኖ ይቀራል። ለዚህ ነው መንግስታት እውነቱን ደብቀው እኛን ለማሳሳት የሚታገሉት አሉ። በዚህ ጊዜ ተመልካቹ በሁለት ተከፈለ። አንዳንዱ አዎ መንግስታት ከዚህ ቀደም ብዙ ውሸት ነግረውናል፣ አሁንም እየዋሸን ነው ብሎ ማመን ጀመረ። ሌላው ደግሞ ይህ እብደት ነው፣ በሳይንስ የተረጋገጠውን ነገር እንዴት ትክዳላችሁ እያለ መከራከር ጀመረ። ነገር ግን እዚህ ጋር አንድ እጅግ የሚያስፈራ ጥያቄ ይነሳል። ሰው እንዴት እንዲህ አይነቱን የማይታመን ነገር አምኖ ለመቀበል ይዘጋጃል? አንድ ሰው ምንም ያህል ውሸት ቢናገር በድፍረትና ራስ በመተማመን ካወራ አንተን የማሳመን እድሉ በጣም ከፍተኛ ነው። ለአብነት ያህል የጂም ጆንሰን ታሪክ ማስታወስ ትችላላችሁ። ይህ አሜሪካዊ ሰው በንግግር ችሎታው ብቻ በሺዎች የሚቆጠሩ ሰዎችን አታለለ። በመጨረሻም ይህንን መርዝ ጠጥታችሁ ከሞታችሁ በቀጥታ ወደ ገነት ትገባላችሁ ብሎ አሳመናቸው። አስቡት እስቲ፣ ሰዎች በገዛ እጃቸው ለህፃናት ለልጆቻቸው መርዝ አጠጥተው ራሳቸውን ገደሉ። እንግዲህ አስቡት፣ አንድ ሰው መርዝ ጠጥተህ ሙት ብሎ ሰዎችን ማሳመን ከቻለ አንታርክቲካ ላይ የበረዶ ግንብ አለ፣ መንግስታት ደብቀውናል ብሎ ሰዎችን ማሳመን ምን ያህል ቀላል እንደሆነ አስቡ። በአንድ በኩል የመንግስታት ምስጢራዊነትና ህዝቡ ያላቸው አለመተማመን፣ በሌላ በኩል ደግሞ ሰዎችን በስሜት የሚያታልሉ ታሪክ ፈጣሪዎች። እውነቱ የትኛው ነው? አእምሯችንን ፈታተን
እንደ አዲስ እንጠይቅ። አይሮፕላኖች በደቡብ ዋልታ አየር ላይ የማይበሩት በእርግጥም በዚያ ቦታ ሌላ የተደበቀ ሚስጥር ስላለ ነው ወይስ ሌላ እውነት አለ? መልሱ ምንም የሚደበቅ ሚስጥር የለም። የሰማይ ላይ መንገዶችን የሚወስኑት መንግስታት ሳይሆኑ የማይቀይሩት የተፈጥሮ ህጎችና የሰው ልጅ ህይወት ደህንነት ነው። አንድ አይሮፕላን በአንታርክቲካ ላይ እንዳይበር የሚያደርጉት እውነተኛ ምክንያቶች ላስረዳችሁ። አንደኛው አስፈሪውና ገዳዩ ቅዝቃዜ። በደቡብ ዋልታ ላይ ያለው ቅዝቃዜ ከዜሮ በታች እስከ -7 ዲግሪ ሴንቲግሬድ ይወርዳል። ይህ ቅዝቃዜ ሰውን ብቻ አይደለም የሚገድለው፣ የአይሮፕላኑን ነዳጅና የኤሌክትሮኒክስን እቃዎች በሙሉ ያያይዟቸዋል። በዚያ ቅዝቃዜ ውስጥ ድንገት የአይሮፕላኑ አንድ ሞተር ቢበላሽ የሚያርፍበት ምንም አይነት አስቸኳይ ጊዜ ማረፊያ ቦታ የለም። አስቡት እስቲ፣ በበረዶ አውሎ ንፋስ መካከል በብርድ 300 ሰዎችን ይዞ የት ያርፋል? በ5 ደቂቃ ውስጥ ደማችሁ በጅማታችሁ ውስጥ ይረጋል። የትኛውም የአየር መንገድ ኩባንያ 300 ሰዎችን የቢሊዮን ዶላር አይሮፕላኑን ለእንደዚህ አይነት አደጋ አያጋልጥም። ሁለተኛው የደህንነት ህግ። በዓለም አቀፍ የበረራ ህግ መሰረት ማንኛውም አይሮፕላን ከተበላሸ በአቅራቢያው ወደሚገኘው ማረፊያ የሚደርስበት አጭር ሰዓት የተቀመጠለት ህግ አለ። በአንታርክቲካ ደግሞ ከሳይንቲስቶች አነስተኛ ማረፊያ በስተቀር ምንም ትልቅ ማረፊያ የለም። ነገሩን ይበልጥ የሚያስገርመው ደግሞ አይሮፕላኖቹ የማይበሩበት ቦታ አንታርክቲካ ብቻ አይደለም። በአሲያ ውስጥ በሚገኘው የቲቤትና የኤቨረስት ተራራ አየር ላይም አይሮፕላኖቹ አይበሩም። ለምን? እዚያም ሚስጥራዊ ፍጡራን መሸሸጊያ ስላለ ነው? በፍጹም። ተራራው በጣም ከፍ ያለ ስለሆነ እና ኦክሲጅን ስለሚያንስ ነው። ሶስተኛው ትልቁ የአእምሮ እውነት። ታዲያ አይሮፕላኖቹ ደቡብ ዋልታን ጨርሶ አይረግጥም የሚለው ወሬ ከየት መጣ? ሰዎች በኢንተርኔት ላይ የበረራ መንገዶችን ሲዞሩ ያያሉ። ያኔ አእምሯቸው ወዲያውኑ ወደ ተንኮል መላምት ይሄዳል። ይህ በሳይኮሎጂ ኮንፈርሜሽን ቤዝ ይባላል። ለምሳሌ አንድ አይነት መኪና ለመግዛት ካሰብክ በሄድክበት ቦታ ሁሉ ያ መኪና ብቻ የሚበዛ ይመስልሃል። መኪናው በድንገት ስለበዛ ሳይሆን አእምሮ ያንን ብቻ ትኩረት ሰጥቶ ስለሚፈልግ ነው። ሰዎችም እንደዚህ ናቸው። ደቡብ ዋልታን የሚዞሩትን አይሮፕላኖች ብቻ ያያሉ እንጂ በየአመቱ በሺዎች የሚቆጠሩ የቱሪስትና የምርመራ አይሮፕላኖች በአንታርክቲካ አየር ላይ እንደሚበሩ ማየት አይፈልጉም። አዎ፣ በየአመቱ በሺዎች የሚቆጠሩ ሰዎች በገዛ ገንዘባቸው ክፍያ ፈጽመው ወደ አንታርክቲካ ይሄዳሉ። ቪዲዮ ይቀርጻሉ፣ ይዝናናሉ፣ ይመለሳሉ። ምንም የሚያግዳቸው አራዊት ወይም ወታደር የለም። እነዚህ ሰዎች እውነታውን እያወቁ ለምን በውሸት ታሪክ ሰዎችን ያታልላሉ? ለምንስ ሚሊዮኖችን ይከተሏቸዋል? ትልቁና አስደናቂ እውነት እዚህ ጋር ያለው ከበረዶ ግንብ በስተጀርባ የተሸሸገ ምንም አይነት ሚስጥራዊ ፍጡር ወይም ተንኮል የለም። በስተጀርባ ያለው ትልቁ ሚስጥር የእኛ አእምሮ ራሱን የሚያታልልበት መንገድ ነው። ሳይኮሎጂስቶች እንደሚሉት ሰዎች ወደ እነዚህ አይነት ተንኮል ሴራዎች ወይም ኮንስፓይረሲ ቲዮሪስ የሚሮጡበት 3 ትልልቅ ምክንያቶች አሉ። አንደኛው እኔ ከሰዎች የተለየሁ ነኝ የሚል ስሜት። አንድ ሰው እነዚህን ታሪኮች ሲያመን አእምሮ ምን እንደሚለው ታውቃላችሁ? ሌላው ህዝብ በሙሉ እንደ ከብት ተነድቶ እየተታለለ ነው። እኔ ግን የዓለምን ትልቅ ሚስጥር ያወኩ የተለየሁና ብልህ ሰው ነኝ የሚል የውሸት የበላይነት ስሜት ይሰጠዋል። ልክ ከፊልም እንደወጣ ጀግና እሱ ብቻ ከማትሪክስ እንደወጣ አድርጎ ያስባል። ሁለተኛው የፍርሃትና የመደናቀጥ መሸሸጊያ። ዓለማችን በተፈጥሮ አደጋ፣ በበሽታና በኢኮኖሚ ችግር ስትታመስ ሰዎች ይፈራሉ። ያኔ አስቸጋሪውን የፊዚክስና የሳይንስ ህግ ከመማር ይልቅ አረ ሁሉም ነገር ሚስጥራዊ ሰዎች የተቆጣጠሩት ሴራ ነው ብሎ ማመን ለአእምሯቸው ትልቅ መረጋጋት ይሰጣቸዋል። ሶስተኛው የኢንተርኔት ንግድ። የቲክቶክ እና የዩቲዩብ አልጎሪዝም ደግሞ የእኛን ሰዎችን ጉጉት እና ፍርሃት በደንብ ያውቃል። እኛ እንደዚህ አይነት ድንጋጤ የሚፈጥር ቪዲዮዎችን ደጋግመን ስንመለከት እነሱ በእኛ እይታ ወይም ቪውስ በቢሊዮን ዶላር ይሰራሉ። እውነቱ ይሄ ነው ወንድሜ። ትልቁ ማታለል ያለው በደቡብ ዋልታ በረዶ ላይ አይደለም። ትልቁ ማታለል ያለው እኛ በየቀኑ በምናያቸው የስልክ ስክሪኖች ውስጥ ነው። እነዚህ አወዛጋቢ ታሪኮች የሚናገሩ ሰዎች አንተን እውነቱን ለማሳወቅ ሳይሆን የአንተን ድንጋጤና ፍርሃት ወደ ገንዘብ ለመቀየር ነው የሚሰሩት። ያለምንም ማስረጃ የሚናገሩንን የፍርሃት ወሬዎች አምነን ስንቀበል ሳናውቁ የሌሎች ሰዎች የገንዘብ ማግኛ መሳሪያ እየሆነን ነው።
ወንድሞቼ እህቶቼ ዛሬ በዚህ ቪዲዮ የተመለከትነው ታሪክ ስለ አንታርክቲካ የበረዶ ግንብ ብቻ አይደለም፣ ስለ አእምሯችን ጥንካሬና ስለ አዎንታዊነት ነው። በዚህ በምንኖርበት የዲጂታል ዘመን በየቀኑ በስልካችን ስክሪን ላይ የሚመጡብን ወሬዎች በጣም ብዙ ናቸው። ሰውን የሚያስፈራሩ፣ የሚያዛቡና ውሸትን አሸብርቀው እንደ እውነት አምቀው የሚሸጡልን ድምጾች በዝተዋል። አንድ ነገር በቲክቶክ በፌስቡክ ወይም በዩቲዩብ ስለተወራ ወይም ብዙ ሰዎች ስለወደዱት ብቻ እውነት ሊሆን አይችልም። ፈጣሪ አእምሮ የሰጠን በየሰው አፍ እንድንነዳ ሳይሆን እንድንመራመር፣ እንድንጠይቅና እውነትን ከውሸት ለይተን እንድንይዝ ነው። እውነትን ለማወቅ አትፍራ፣ መጠየቅና መመራመርን ፈጽሞ አታቁም። አሁን የእናንተን ሐሳብ መስማት እፈልጋለሁኝ። እስከዛሬ ድረስ በአንታርክቲካ በረዶ በስተጀርባ ሚስጥራዊ ነገሮች አሉ ብላችሁ ታምኑ ነበር ወይስ ከዚህ ቪዲዮ በኋላ ነገሩ በደንብ ገብቷችኋል? ከታች ኮሜንት ላይ ሐሳባችሁን ጻፉልኝ። እያንዳንዱን ኮሜንት አነበዋለሁኝ። ቪዲዮ ከተመቻችሁ ላይክ ማድረግንና ለወዳጅ ዘመዶቻችሁ ሼር በማድረግ እውነቱ እንዲደርሷቸው ማድረጉን አትርሱ። በሌላ አስደናቂ ታሪክ እስክንገናኝ ሰላም ሁኑልን።